ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። ፋኖ ያለ የሌላ ኃይሉን አሰማርቶ ጥቃት ከፍቶብኛል ሲል መከላከያ ይፋ አደረገ። የፋኖ ኃይሎች በፈጸሙት ጥቃት ከፍተኛ ወታደራዊ መሪ መገደላቸውንም ገልጸዋል። በሌላ በኩል ከፋኖ ጋር ፊትና ጀርባ የሆኑት ኮሎኔል ደመቀ ዘውዱ በፋኖ ጉዳይ ላይ አንድ ጥብቅ ስብሰባ አድርገዋል። በስብሰባው ላይ የሰጧቸው አስተያየቶችም እያነጋገሩ ሲሆን ከዓመታት በፊት ምክንያት አልባ ነው ያሉትን የፋኖ ትግል በተመለከተ በዝርዝር አቋማቸውን ገልጸዋል። በሌላ በኩል በክልሉ ውጊያዎች የቀጠሉ ሲሆን በጎጃም የብርጌድ አዛዥ ጭምር የተገደሉበት ከባድ ውጊያም ተደርጓል። መከላከያ ፋኖ ያለ የሌላ ኃይሉን አሰባስቦ በሶስት አቅጣጫ ጥቃት ከፍቶብኛል ነበርም ያለው ከጎጃም ከመሬት በታች የተሰራ የፋኖ ኃይሎች ምሽግ እንደሰበረም ይፋ አድርጓል። በዝርዝር ተሰሙታላችሁ። በሌላ መረጃ ከአስመራ ከባድ ወታደራዊ መረጃም ሾልኮ ወጥቷል። ወታደራዊ መረጃ ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦርነት ስልት በዝርዝር እየቀረበበትም ነው። አንደኛው የውጊያ ስልት ሻዕቢያ በአሁኑ ሰዓት እየተገበረው መሆኑንም የታወቀ ሲሆን ሁለተኛው የውጊያ ስልት ግን ለመሞከር እንደማይደፍር ሰነዱም አጋልጧል። በስፋት እናስቃኛችኋለን። በሌላኛው ኢትዮጵያ ሁለት አዳዲስ ሚሳኤሎችን ታጠቀች። ሚሳኤሎቹ ቻይናና ቱርክ ሰራሽ ሲሆኑ በቀጣይ ወር በሚደረገው የአየር ትርኢት ላይ ይፋ ይደረጋሉ ተብሎ እየተጠበቀ ነው። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ቪዲዮን ላይክ፣ ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ከአስመራ ከባድ ወታደራዊ መረጃ ሾልኮ ወጣ። ወታደራዊ መረጃው ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦር ስልት በዝርዝር እየቀረበበት ነው። አንደኛው የውጊያ ስልት ሻዕቢያ በአሁኑ ሰዓት እየተገበረው መሆኑ የታወቀ ሲሆን ሁለተኛው የውጊያ ስልት ግን ለመሞከር እንደማይደፍርም ሰነዱ አጋልጧል። የኤርትራ ጄኔራሎች ከፕሬዝዳንት ኢሳያስ አፈወርቂ ጋር በሰፊው መክረው የደረሱበት ድምዳሜ እንደሆነ ሾልኮ የወጣው ወታደራዊ መረጃም አረጋግጧል። ከሁለቱ የጦር ስልቶች መካከል አንደኛው አሁን ተግባራዊ እየተደረገ እንደሆነ ዘገባው ጠቁሟል። ይህ ተግባራዊ የሆነ ያለው የጦር ስልት ኢሳያስ ከዚህ ቀደም በተለያዩ ግንባሮች ውጤታማ የሆኑበት እንደሆነም ተናግረዋል። የኤርትራ ወታደራዊ ግለሰቦችና ዲፕሎማቶች ጠቅሶ የተሰራጨው ዘገባ እንደጠቆመው የኤርትራ መንግስት በኢትዮጵያ ላይ ሁለት የጦር ስልት መንደፍንና አንደኛውን የጦር ስልት በአሁኑ ወቅት ጭምር ተግባራዊ እየተደረገ መሆኑንም አንስቷል። እንደ መረጃው ከሆነ ኤርትራ ከኢትዮጵያ ላይ ወደ ጦርነት ለመግባት ዝግጅቷን ጨርሳለች። ለዚህም ሁለት አይነት የጦር ስልት እንደምትከተል ከአስመራ የወጣው ሰነድም ጠቁሟል። አንደኛው የጦር ስልት የፊት ለፊት ውጊያ ሲሆን ሁለተኛው ደግሞ ፕሬዝዳንት ኢሳያስ የተካኑበት የውክልና ውጊያ ማድረግ እንደሆነም ተዘግቧል። ሁለተኛው የውጊያ ስልት ተግባራዊ የሆነ ነው የሚለው ዘገባው ለዚህም ኤርትራ ባለፉት ወራት ለጎንደርና ጎጃም የፋኖ አማጽያን ያደረጓቸው ወታደራዊ ድጋፎችንም ጠቅሷል። ክላሽና ሬሽን ስንቅና ትጥቅ ወደ አማራ ክልል እያሻገረ ያለው ሻዕቢያ ጦርነቱ ወደ ራሱ እንዳይመጣ አማራ ክልልን የእልቂት ሜዳ ማድረጉንም መርጧል። ታጣቂዎቹም ለዚህ የኢሳያስ ፕሮጀክት የተመቹ ሆነዋል። ዲፕሎማቶችና ወታደራዊ መኮንኖች ዋቢ ያደረገው ዘገባው እንደሚለው ከሆነ ከወራቶች በፊት ኤርትራ በጎጃምና ጎንደር ለሚንቀሳቀሱ የፋኖ አደረጃጀቶች ወታደራዊ ድጋፍን ማድረጓንም አስታውቋል። ከዚህ በተጨማሪ የእስክንድር ነጋና የዘመነ ካሴ አደረጃጀቶች በአንድ ሆነው እንደሚዋሃዱ ጥረት እያደረገች እንደምትገኝም የገለጹ ሲሆን የእስክንድር ነጋ ቡድን ተወካይ በቅርብ ኤርትራ ተገኝቶ ከኢሳያስ መንግስት ተወካዮች ጋር መገናኘቱንም አስታውቋል። ከኤርትራ አመራሮች ጋር የተገናኘው የፋኖ ተወካይ የኤርትራ መንግስት ወታደራዊና ዲፕሎማሲያዊ ድጋፎችን እንደጠየቀም አስታውቋል። ከዚህ ቀደም እንደ ኦነግና ግንቦት ሰባት ያሉ አማጺ ኃይሎች በመደገፍና ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጋቸውም ይታወቃል። አሁንም ታዲያ ፕሬዝዳንት ኢሳያስና ፋኖ እንዲሁም ኦሮሞ ነጻነት ሰራዊት ያሉ ታጣቂ ቡድኖችን መደገፍ መጀመራቸውም በእርግጥ ኢሳያስ ወደ ውክልና ጦርነት ስልት መመለሳቸውን ያረጋገጠና የኢትዮጵያ መንግስት ክስም ተጨባጭ መሆኑን አረጋግጧል። ዘገባው የጠቀሰው ሌላ የውጊያ ስልት የፊት ለፊት ውጊያ ማድረግን ነው። ይሄ የሚሆነው ግን የኢትዮጵያ መንግስት ገፍቶ ነገሮችን ከቁጥጥር የሚወጣ ከሆነ እንደሆነ አንስተዋል። ይሁንና ግን ዘመናዊ የጦር መሳሪያዎች ላልታጠቀችውና ኢኮኖሚያዋ ለደቀቀው ኤርትራ ያዋጣሉ የሚለውን ጥያቄ የሚያስነሳ እንደሆነ በዘገባው ጠቅሷል። የኢትዮ ኤርትራ ቅራኔ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና ኤርትራ ስም በተደጋጋሚ አብሮ ይነሳል። በተለይም በመንግስት አመራሮች በኩል ፋኖ በኤርትራ መንግስት ይደገፋል የሚል ክስም ይሰማል። ይህ ክስ አሁን በማስረጃም
ተረጋግጧል። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎች የመደገፍ የ20 ዓመት ልምድ ያላቸው ወዲ አፎ በቀጠናው ያሉ አማጽያኖች በመደገፍም ይታወቃሉ። ለአብነትም የሱዳን ነጻ አውጪ ድርጅት በሱዳን ድንበር አልሸባብን በሶማሊያ የደገፉበት ታሪክ ሊጠቀስም ይችላል። ከብልጽግና መንግስት ጋር ቅራኔ ውስጥ ከገባ በኋላ ደግሞ ለፋኖ ወታደራዊ ድጋፍ በመስጠት የውክልና ጦርነትን ተቀላቅለዋል። ኢትዮጵያ 2 አዳዲስ ሚሳኤሎችን ታጠቀች። ሚሳኤሎቹ ቻይናና ቱርክ ሰራሽ ሲሆኑ በቀጣይ ወር በሚደረገው የአየር ትርኢት ላይ ይፋ ይደረጋሉ ተብሎ እየተጠበቀ ነው። የኢትዮጵያ የአየር ክልልም አሁን አደጋ ውስጥ ነው። በህወሓት ምክንያት የኢትዮጵያ ክልል አየር በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጥሱ እንደነበረም ይታወቃል። ይህ የሆነው ኢትዮጵያ ጠንካራ የአየር መከላከያ ስርዓት ስላልነበራትም እንደሆነ ተዘግቧል። አሁን ኢትዮጵያ ይህንን አቅም እንዳገኘች በወታደራዊ ትርኢት ላይ ልታረጋግጥም ተዘጋጅታለች። ኢትዮጵያ ከታጠቀችው ሚሳኤሎች መሃል አንዱ የቻይናው HQ-6A ND ሲሆን ሁለተኛው ደግሞ ሃይሰር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ነው። እነዚህን 2 ሚሳኤሎች የያዘችው ከ1 ዓመት በፊት እንደነበረ ነው መረጃዎቹ የሚያመለክቱት። አሁን ላይ በእጇ እንደገቡም ተረጋግጠዋል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦርም የታጠቀው መሳሪያ ነው። በቻይና ሻንሃይ ሳይንስ ቴክኖሎጂ የተፈበረከው HQ-6 ሚሳኤል ከመሬት ወደ አየር የሚወነጨፈው የአጭር ከፍታ ጸረ አውሮፕላን መሳሪያም ነው። አየር ክልልን ጥሶ የሚገባ ማንኛውንም በራሪ ነገር ክንፉን ሰባብሮ የሚያወርድ ነው። HQ-6 ጸረ አውሮፕላን አየር መቃወሚያ ስርዓት 4 የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካላቶችም ያካተተ ነው። አንድ አሳሽና 3 የማስወንጨፊያ መቆጣጠሪያ የያዘ ራዳር፣ አንድ ኃይል አቅራቢያ ተሽከርካሪና 6 የሮኬት ማስወንጨፊያም ተሽከርካሪዎች አሉት። አንድ የማስወንጨፊያ ተሽከርካሪ 2 ተተኳሽ ሚሳኤሎች መሸከም እንደሚችልም ተደርጎ የተሰራ ነው። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 1000 ኪሎ ሜትር በሚደርስ ከፍተኛ ፍጥነትም ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር 39500 ጫማ የሚበር ማንኛውንም አይነት የአየር ላይ ተሽከርካሪ የሚያወድም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለም ይገኛል። ኢትዮጵያም ይህን ሚሳኤል የአየር ክልሏን ለመጠበቅ ተክለዋለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ነው የምትተክለው። የኢትዮጵያ የውጭ ወራሪ ኃይሎች ስጋት አለባት ተብሎ የሚታሰበው በምዕራብ አቅጣጫ እንደሆነም ተዘግቧል። በተለይም ከሱዳንና ግብጽ ሊፈጸሙ የሚችሉ ጥቃቶች መነሻውን በዚህ በመሆኑ ሚሳኤሎቿን በዚህ አካባቢ ትተክላለች። ሁለተኛው የኢትዮጵያ ሚሳኤል በምህጻረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ ሀገርም ናት። ኢትዮጵያ የጦር መሳሪያዎችን የምትሸምተው ከሩሲያ ከቻይናና ከቱርክ እንደሆነም ይታወቃል። ይህ ሂሳር ሚሳኤልም የገዛችው ከቱርክ ነው ተብሎ ይታመናል። የቱርክ ስሪት የሆነው ሂሳር ተብሎ የሚታወቀው የዝቅተኛ ከፍተኛ ወይም ሎ አቲቲዩድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎችም አንዱ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በ100 ኪሎ ሜትር እና ከዛ በላይ ራዲየስ ክልል ውስጥ የሚንቀሳቀሱ ማንኛውንም የአየር ላይ ተሸካሚ የማውደም አቅም ያለው እንደሆነም ተነግሯል። አንዱ ተሽከርካሪ እስከ 6 የሚደርሱ ተተኳሽ ሚሳኤል መሸከም የሚችል ሲሆን ራዲዮ ፍሪኩዌንሲ እና ኢነርሻል ጋይዳንስ የአየር መዘዋወሪያ ስርዓትም ተገጥሞለታል። ከፋኖ ጋር ፊትና ጀርባ የሆኑት ኮሎኔል ደመቀ ዘውዱ በፋኖ ጉዳይ አንድ ጥብቅ ስብሰባ አድርገዋል። በስብሰባው ላይ የሰጧቸው አስተያየቶችም እያነጋገረ ሲሆን ከዓመታት በፊት ምክንያት አልባ ነው ያሉትን የፋኖ ትግል በተመለከተ በዝርዝር አቋማቸውን አጽንተዋል። በሌላ በኩል በክልሉ ውጊያዎች የቀጠሉ ሲሆን በጎጃም የብርጌድ አዛዥ ጭምር የተገደሉበት ከባድ ውጊያም ተደርጓል። መከላከያ ፋኖ ያለ የሌላ ኃይሉን ሰብስቦ በሶስት አቅጣጫ ትጥቅ ከፍቶብኝ ነበርም ብሏል። በጎጃም ከመሬት በታች የተሰራ የፋኖ ኃይሎች ምሽግም እንደሰበረም ይፋ አድርጓል። በአማራ ክልል የፋኖ ታጣቂዎች በነፍጥ የታገዘ ትግል ውስጥ መግባታቸውን በክልሉ የይግባኝ ጥያቄ በሚነሳባቸው እንደ ወልቃይትና ራያ ያሉ አካባቢዎች ጉዳይ እንዳወሳሰበም ይነገራል። ከዚህ ቀደም አንድ ከፍተኛ የራያ ቆቦ አመራር የፋኖ ታጣቂዎች የጀመሩትን ትጥቅ ትግል ጥያቄያችንን ለማስመለስ የምናደርገውን ጥረት አወሳስቦታል ሲሉም ለአንድ አፍታ ሚዲያ ተናግረው ነበር። እንደ ራያ ሁሉ በወልቃይት ያለው ጥያቄ ለማስመለስ የሚደረገውን እንቅስቃሴ እንዳወሳሰበም
እንደተደረገም ሲነገር ተደምጠዋል። በወልቃይት የማንነት ትግል ውስጥ እንደ ትልቅ ምልክት የሚወስዱት ኮሎኔል ደመቀ ዘውዱ ከዚህ ቀደም የፋኖ ታጣቂ እንቅስቃሴ ምክንያታዊ ነው ብዬ አላምንም ብለው ነበር። ከዚህ አልፎ ኮሎኔሉ የሚያሰለጥኗቸው የተከዜ ዘብ ታጣቂዎች ከመከላከያ ሰራዊት ጎን በመሆን ከፋኖ ታጣቂዎች ጋር እንደተዋጉም መረጃዎች ይጠቁማሉ። ይህን ተከትሎ የፋኖ አደረጃጀቶች ወልቃይት ታቦት አይደለም፣ የወልቃይት አስተዳደርን እናፈርሳለን ሲሉ መዛታቸውም ይታወቃል። በዚህም ተደጋጋሚ ጥቃቶች በወልቃይትም ፈጽመዋል። ይህ እንዲህ በሆነበት ወቅት ታዲያ ከሰሞኑ ኮሎኔል ደመቀ ዘውዱ በዳንሻ ፋኖን በተመለከተ በተጣራ ስብሰባ ላይ ተሳትፈዋል። በስብሰባ ላይም ሕግ የማስከበር እርምጃ መቀጠል አለባቸው ሲሉም ተደምጠዋል። በውይይቱ የወልቃይት ጠገዴ፣ ሲቲቲ ሁመራ ዞን የሁለት ወረዳዎችና የከተማ አስተዳደሮች በማዕከላዊ ጎንደር ዞን የታች የመሃል አርማጭሆና የደቡብ ጠገዴ እንዲሁም የምዕራብ ጎንደር ዞን የምዕራብ አርማጭሆና የምድረገነት ከተማና የሌሎችም አጎራባች ወረዳዎች ከፍተኛ አመራሮችም ተገኝተዋል። በዚህ ቀጠና የሚፈጸሙት እገታና ጥቃት በተመለከተ ውይይት የተደረገ ሲሆን ሕግ ማስከበሩ መቀጠል አለበት የሚል ድምጽም ጎልቶ ተሰምቷል። በክልሉ ውጊያዎች የቀጠሉ ሲሆን በጎጃም የብርጌድ አዛዥ ጭምር የተገደሉበት ከባድ ውጊያም ተደርጓል። በጎጃም ቀጠና የተሰማራው የመከላከያ ሰራዊት ምስራቅ እዝ በቀጠናው ስላለው ውጊያ በዝርዝር ሪፖርትም አውጥቷል። እዙ በሪፖርቱ በ13 ቀናት ውስጥ በጎጃም ብቻ 364 የፋኖ ወታደሮችን ደመሰስኩኝም ብሏል። እዙ ደመሰስኳቸው ካላቸው መካከል 11 የክፍለ ጦር አመራሮችና 4 ሻለቃ መሪዎች እንደሚገኝበትም ገልጠዋል። ታህሳስ 11 ምዕራብ ጎጃም ዞን ሰከላ ወረዳ አጉት ቀበሌ በተባለ ቦታ የፋኖ ታጣቂ ኃይል አለኝ የሚለውን ኃይል ከተለያየ ቦታ በማሰባሰብ በሶስት አቅጣጫ ለማጥቃት ሙከራ አድርጎ ነበር ያለው እዙ። ሆኖም ግን ከፍተኛ ሽንፈት ደርሶበታልም ብሏል። በዚህ ውጊያ 30 ፋኖችን እንደገደለና 15 የሚሆኑትን እንዳቆሰለ የገለጸ ሲሆን ቡድኑ ሲል የጠራውን የፋኖ ኃይል ያለበትን አሁናዊ ሁኔታ ሲገልጽም እንዲህ ይላል። በአሁኑ ሰዓት እንደ አንድ አህዱ ተቀናጅቶ መዋጋት የማይችልበት ደረጃ ላይ ቢገኝም አለው ለማለት ከተለያዩ ቦታዎች ኃይል በማሰባሰብ ለሚዲያ ፍጆታ የሚሆን የድል ሽታ ለማግኘት ያደረገውን ሙከራ ሳይሳካለት ቀርቷል። የፋኖ ተዋጊዎች አሁን ላይ ተቀናጅተው ጥቃት መፈጸም አይችሉም ብለዋል። ይሁንና አሁንም ከጎጃም እስከ ወሎ ከሸዋ እስከ ጎንደር የበርካታ ኢትዮጵያውያን ሕይወት የሚቀጥፍ ውጊያ እንደቀጠለም ነው ተብሏል። የእዙ ሪፖርት ይቀጥልና መትረየስ፣ ስናይፐር፣ አርፒጂ፣ ላውንቸርን ጨምሮ በርካታ የጦር መሳሪያ እንደማረከም ገልጧል። በተጨማሪም በዚህ በጎጃም አዲስ ዓለም በተባለ ቀበሌ የፋኖ ታጣቂዎች ኢንጂነር ቀጥረው ያሰሩትን የኮንክሪት ምሽግ መስበሩንም ይፋ አድርገዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጣችሁልን፣ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። ቸር ቆዩልን።